ሳምሰንግ በቅርቡ ወደ ገበያ የሚያወጣው የኤ0 ቤቶች ጣይ ስሬት ኤ08 ይዤላችሁ የመጣው ሳምሰንግ ጋላክሲ ኤ08 እንግዲህ ለየት ያለ ፊቸር ይዞ ይወጣል ተብሎ ይጠበቃል። እንግዲህ ገና እስካሁን አልወጣም፣ ግን በዚህ ይወጣል ተብሎ ይጠበቃል። እና ውድ ተመልካቾቼ መጀመሪያው ልዩት የሚያደርገው ምንድነው ካላችሁ ባትሪው ከ5500 እስከ 6500 ሚሊ አምፒር ፐር ሃወር ይይዛል ተብሎ ይጠበቃል። ውድ ተመልካቾቼ ሳምሰንግ አሁን ለባትሪ ትልቅ ትኩረት እየሰጠ ነው። ምክንያቱም ሳምሰንግ አሁን የሚታማ በባትሪ ነው እንጂ ኮኔክሽን አሪፍ ነው፣ ግን በባትሪ ትንሽ ይታማልና ባትሪ ላይ ትልቅ ትኩረት እያደረገ ነው የሳምሰንግ ካምፓኒ። እና ውድ ተመልካቾቼ ሶሻል ሚዲያ ላይ ለመቆየት ብዙ እንትን ስለሚያስፈልግ፣ ስለዚህ እዛ ላይ ሰው በቀላል እንዲቆይ እያደረጉት ነው ማለት አስበው ይሰሩበት ነው። ሌላ ሳይዙና ዲዛይኑ ከወሰድን ስክሪን መጠኑ 6.7 ነው። 6.7 ማለት እንግዲህ ከኤ17 በላይ ማለት ነው። ወደ ኤ18 የሚባላል አሁንም ተመሳሳይ ናቸው ሁለቱም። ኤ18 እና ኤ08 ስክሪን መጠናቸው ተመሳሳይ ነው ተብሎ ይጠበቃል። እና ትልቅ ስክሪን ትልቅ ኤችዲ ስክሪን አለው ማለት ነው ተብሎ ይጠበቃል። ውፍረቱ ከወሰድን ትንሽ ባትሪው ከፍ ስለሚል ውፍረቱም ከፍ ይላል ተብሎ ይጠበቃል። ምክንያቱም እስከ 8.5 አካባቢ እስከ 9 ሊደርስ ይችላል ተብሎ ይጠበቃል። ስለዚህ ይሄ ስክሪኑ ሰፊ በመሆኑ ቪዲዮዎች ለማየት በጣም አሪፍ ነው። ነገር ግን በትልቅ ባትሪ ምክንያት ትንሽ እጃችን ላይ ወፈርና ከበድ ሊል ይችላል ማለት ነው። ውድ ተመልካቾቼ ስለ ኢንተርኔቱ ከወሰድን ፐርፎርማንሱ ማለት ነው 5G ነው ኔትወርኩ ማለት ነው። በ5G ይመጣል ተብሎ ነው የሚጠበቀው። ይህ ስልክ ዋጋው በጣም ርካሽ ሆኖ ነገር ግን እጅግ ፈጣኑ የ5G ኢንተርኔት መያዙ ትልቅ ጥንካሬ ነው። ሌላ የሳምሰንግ መደበኛ እንትን እያደረጉት ያሉ ምንድነው አብዛኛው የሚሰሩት ስልክ ለጌሞች አፕሊኬብል እንዲሆን አድርጎ ነው የሚሰሩት። ለጌም ለምን እንደሚያደርጉት ታውቃላችሁ? ጌሞች ስትጫወት ማለት ትልቅ ትዕግስት ይጠይቃል። እንደገናም ባትሪም ፍጆታም በጣም ይፈጃል ማለት ነው። ስለዚህ ለዛ ለሶሻል ሚዲያ አጠቃቀም ምቹ እና ፈጣን እንዲሆን አድርጎ ነው እየሰሩት ያለው። ስለዚህ ይሄን አሻሽለዋል ማለት ነው። ስለ ራሙ እና ስቶሬጁ ከወሰድን ያው ራሙ 4GB ይጀምራል። 4GB ከዛ ስቶሬጁ ደግሞ 64 ይጀምራል ማለት ነው እስከ 128GB ማለት ነው። ውድ ተመልካቾቼ ኤ08 ሳምሰንግ ጋላክሲ ኤ08 ይህን ያክል መሻሻል ካደረጉበት ዋጋውስ ምን ያህል ውድ ይሆናል ብላችሁ ውድ ተመልካቾቼ ይህን መሻሻል ካለበት ወይም ይህን እንትን ካሉ እስኪ ምንድነው ዋጋው ምን ያህል ይወደዳል የሚል ጭንቅላታችሁ ላይ ሊኖር ይችላል ምናልባት። እና ውድ ተመልካቾቼ ዋጋው ኤስቲሜትድ ዋጋው ወይም ግምታው ዋጋው ከ120 እስከ 140 አካባቢ ተብሎ ነው የሚገመተው። ከ120 እስከ 140 ዶላር ማለት ነው። ኤ08 ያህል ነው። ይህን ማሻሻል ካለበት ይህን ካሻሻሉበት ዋጋው ምን ያህል ይወደዳል ማለት ትልቁ የመወደዱ ትልቁ ጣራ የዋጋ ጣራው ምን ያህል ነው ብላችሁ ካሰባችሁ ወይም እንደዚህ ጥያቄ ካላችሁ 25,000 ነው ትልቁ ጣራ ማለት ነው። ማለት ከ120 እስከ 140 ነው የሚለው። ያው በጣም ውድ ከሆነ 140 ነው። ከረከሰ ደግሞ እስከ 21 ሊገኝ ይችላል ማለት። ከረከሰ ማለት ትንሹ 21 ትልቁ ደግሞ 25 አካባቢ ማለት ነው። በዛ ሬንጅ ነው እንትን የሚለው ማለት ነው። ስለዚህ ውድ ተመልካቾቼ ኤ08 ይሄን ያክል አዲስ ነገር ይዞ ሊመጣ ነው። እንግዲህ እስኪ በጉጉት እንጠብቀውና ሲወጣ ደግሞ ማለት ሲመረት ከፋክተሪ ሲወጣ ደግሞ ማኑፋክቸር ሲሆን ደግሞ ምን ያህል እንደሆነ ነግራችኋለሁ። የተቀየረ ነገር ካለም አዲስ ነገር ካለም አሳውቃችኋለሁ። ጌቲ ጋላክሲ ኤፍቲ ዋንደግ ኤዊቹ ተመልካቾቼ እስካሁን ከኔ ጋር ስለቆያችሁ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ቻው፣ ቸር ሰንብቱ።